ወዳጆቼ ሆይ ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ፣ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ሮሜ ምዕራፍ 12 ቁጥር 19። እግዚአብሔር በሐሰት ከተወነጀለው ከዮሴፍ ጋር ሆኖ ስራውን ሁሉ ያሳካለት ስለነበር የወይኒ ቤት አዛዥ በዮሴፍ ኃላፊነት ስር ስላለው ስለማንኛውም ጉዳይ ሐሳብ አይገባውም ነበር። ዘፍጥረት ምዕራፍ 39 ቁጥር 23። ምርቶቹን ለመዘረር የሚዘጋጁትን መሳሪያዎች ሁሉ ለማምከን እግዚአብሔር ይችላል። ሰዎች ርኅራኄ በጎደላቸው ንግግሮች እንዲጎዷችሁ አትፍቀዱላቸው። ስለ ኢየሱስ ሰዎች ክፉ ከመናገር ተመልሰዋልን? እናንተ ግን ልትሳሳቱና ሰዎችም ክፉ ሊያወሩባችሁ የሚችሉበትን አጋጣሚ ልትፈጥሩላቸው ትችላላችሁ። ነገር ግን ኢየሱስ ፈጽሞ ስህተትን አልሰራም። በእርሱ ንጹሕ፣ እንከን የለሽ፣ በአንዳች ያልረከሰ ነበር። የቤተ ክርስቲያናችሁ አባላትም እንኳን ሳይቀሩ ልባችሁን የሚያሳዝን ነገር ሊናገሩና ሊያደርጉ ይችላሉ። ነገር ግን በተረጋጋ መንፈስ በኢየሱስ በመታመንና በእግዚአብሔር ውድ ልጅ ደም የተገዛችሁ የክርስቶስ ንብረት እንጂ የራሳችሁ እንዳልሆናችሁ ለማስታወስ እንዲሁም ሰብአዊ ፍጥረትን ለመባረክ በእርሱ ሥራ እንደተሰማራችሁ በማሰብ ወደፊት ቀጥሉ። በሐሰት መወንጀላችን ስማችንን ጭቃ ሊቀባ ቢችልም ባሪያችንን ግን አያበላሽም። ያ በእግዚአብሔር እጅ ውስጥ የሚገኝ ጉዳይ ነው። ከኃጢአት ጋር እስካልተስማማን ድረስ ነፍሳችንን ሊያሳድፍ የሚችል ሰብአዊም ሆነ ሰይጣናዊ ኃይል የለም። እግዚአብሔርን የምትተማመን ነፍስ የእግዚአብሔር ሞገስና ብርሃን በደመቀበት በብልጽግና ወራት እንደምትሆነው በስቃይ በተሞላና ተስፋ አስቆራጭ ሁኔታ ውስጥም እንደዚያው ትቀጥላለች። ክርስቶስ ሕይወቱን ምሳሌ የሆነን ዘንድ ሰጥቶናል። እያንዳንዱን እውነተኛም ይሁን ሐሳባዊ ጉሸማ ለመበቀል በምናደርገው ጥረት እርሱ አይከብርም። ስምን ለማስጠበቅ ስለ ራስ ማስተባበያ ለመስጠት ሁል ጊዜ መዘጋጀት የታላቅ አእምሮ መግለጫ አይደለም። በበቀል መንፈስ ወይም በንዴት አንድን ነፍስ ከመጉዳት 100 ጊዜ ያለ ጥፋታችን ብንሰቃይ ይመረጣል። ከእግዚአብሔር ልንቀበለው የሚገባን ብርታት አለ። እርሱ ሊረዳን ይችላል። ጸጋና ሰማያዊ ጥበብን ሊሰጠን ይችላል። በእምነት ከጠየቃችሁ ትቀበላላችሁ። ነገር ግን ተግታችሁ ጸልዩ። በደል ሲደርስባችሁ ወይም በስህተት ብትወነጀሉ በቁጣ መልስ ከመስጠት ይልቅ የእግዚአብሔርን የተስፋ ቃል ለራሳችሁ ድገሙ። ኢየሱስ ከነብዙ ስህተታቸው የተሸከማቸው ሰዎች በሌሎች ደረሰብን ለሚሉት እውነተኛም ይሁን ሐሳባዊ ጥቃት ቅር ሊሰኙ አይገባም። ስለ እነርሱ የሌሎች የልብ ሐሳብ ምን እንደሆነ ለማወቅ ሁል ጊዜ ፍለጋ ውስጥ ያሉ ሰዎች አሉ። እነርሱን ለማበሳጨት ተብሎ ባልተነገረ ቃላት ሁሉ ውስጥ ክፋትን ይመለከታሉ። ይህም የሰይጣን አሰራር ነው። የሐሰት ዜናዎች ስለኛ ሊሰራጩ እንደሚችሉ ልንጠባበቅ ይገባል። ነገር ግን ትክክለኛውን መንገድ የምንከተል ከሆነ ወሬዎቹን ቸል ብንላቸው ሌሎችም ቸል ይሏቸዋል። የስማችንን ነገር ለእግዚአብሔር አደራ እንስጠው። የሐሰት እሳት በእኛ የአኗኗር ሁኔታ ሊከሰት ይችላል። በንዴት ቃላት ግን ሊጠፉ አይችሉም። ዋናው ጭንቀታችን እግዚአብሔርን በመፍራት መኖርና የሚነዙብንን የሐሰት ወሬዎች ውሸት እንደሆኑ በተግባራችን ማሳየት ይሆን። ባህሪያችንን ከኛ ይልቅ ሊያበላሽ የሚችል ማንም የለም። በዓለም እስካለን ድረስ ክፉ ተጽዕኖን መጋፈጣችን አይቀሬ ነው። ትዕግስታችን የሚፈታተን ነገር ይገጥመናል። የመንፈስ ፍሬዎችን በሕይወታችን ማሳደግ የምንችለው እነዚህን ፈተናዎች በትክክለኛ መንገድ መጋፈጥ ስንችል ነው። ክርስቶስ በእኛ ውስጥ ከኖረ በሚያበሳጩና በሚያናድዱ ነገሮች መካከል ታጋሾች፣ ሩህሩሆች፣ ደስተኞች መሆን እንችላለን። ሻካራና ያልታረሙ ቃላትን ለሚሰነዝርባችሁ ሰው ልትሰጡት የምትችሉት ጠንካራ ተግሳጽም ዝምታ ነው። ፍጹም በዝምታ እለፉት። ብዙ ጊዜ ዝምታ አንደበተ ርቱዕነት ነው።